መች ሙሉ ታሪኩን ሰማ? ሙሉ ታሪኩን ብታቅ ኖሮማ አንገትህን አንጠልጥለ ለፖሊስ ነበር የምትሰጠኝ። ያልነገርከኝ ሌላም ነገር አለ ማለት ነው። ምን ቀረ ዶክተር? እውነተኛ ልጇ ማን ናት? ንገረኝ ባይሉ። የት ነው ያለችው? አትነግረኝም? ስማ ባይሉ፣ ቃል ትክክለኛ ልጇ እንዳልሆነች ማረጋገጥ ትፈልጋለህ? እንደዛ ከሆነ ትክክለኛ ልጇን ንገረኝ። እሱ ነገሩን ያፋጥነዋል። ሰት የምትለው እንዴ? የት ልጅ ከቤት አስወጣ? እሱ ሳያንስ ሌላ ልጅ ቤት ይዘህ ትመጣለህ? ምን አይነት ክፉ ሰው ነህ? እንዴት እንደዚህ አይነት ነገር ታደርጋለህ? ምንም አልገባኝም። ለምንድን ነው ቆይ በእንደዚህ አይነት መልኩ የምናወራው? እኔ እናንተ እኮ አጋሮች ነበርን አይደል እንዴ? ስንት ችግር አሳልፈን ሳሚ፣ ደግሞ በኃይሉ ጋር በተጣላሁበት በምታስፈልገኝ ሰዓት ነው የመጣው። የምርመራ ወረቀቱ እንዴት ነው የቀየርሽው? እንዴት ሁሉንም አጃጃልሻቸው? ቆይ ሳሚ ምን ሆነሃል? ቃልን በቢላዋ በማስፈራራት ሁሉንም ነገር እንድትናዘዝና ድምጿን ደግሞ በሪከርድ በመቅዳት ለብሌን በማሰማት ቃል የሰራችው ተንኮል እንደሆነና ትክክለኛ እናቷ አሁንም ቢሆን ሰላም እንደሆነች በማስረጃ አረጋገጠላት። የእውነት የሳሚ አድናቂ የሆናችሁ ይህን ቪዲዮ ላይክ፣ እነዚህ ሆነ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ሳሚ ከዚህ ቀደም ለብሌን ሰላም እናቷ እንደሆነች ነግሯት ነበረ፣ ቃል ልጇ እንዳልሆነች እና አቶ በኃይሉና እሷ ሆነው ተመሳጥረው የሰላምን ገንዘብ ለመውረስ እየተጠቀሙበት መንገድ እንደሆነ ነግሯት ነበረ። ነገር ግን የምርመራው ውጤት ሲመጣ ቃል የሰላም ልጅ እንደሆነች ነበረ ያሳየው ማለት ነው። እንግዲህ የምርመራውን ውጤት ቃል እንዴት አድርጋ እንደቀየረችው ተመልክታችኋል። እንግዲህ የብሌንን ጸጉር በመውሰድ ናሙናውን እንግዲህ ቤት ውስጥ ቁጭ ብሎ በነበረበት ሰዓት ነው የቀየረችው። ነገር ግን አሁን ላይ ይህንን ነገር ስለሚያውቅ ሳሚ ትክክለኛ ልጇ ብሌን ናት እንጂ ቃል እንዳልሆነች ስለሚያውቅ ይህንን ነገር ደግሞ በማስረጃ ለብሌን ማሳየትና እንደዚሁም ደግሞ ለወይዘሮ ሰላም ማረጋገጥ አለብኝ ብሎ ቃልን መንገድ ላይ ጠብቆ አፍኖ በመያዝና ቢላዋ ይዞ በማስፈራራት እንዴት አድርጋ የምርመራውን ውጤት እንደቀየረችውና እንደዚሁም ደግሞ እውነተኛ ልጇ ብሌን እንደሆነች ለማረጋገጥ ሳሚ ሪከርድ በማድረግ የቃልን ድምጽ በመቅዳት ለሁለቱም ለማሰማት ይሞክራል ማለት ነው። ነገር ግን አስቀድሞ ለብሌን ይህንን ነገር ስለነገራት ብሌን አሁንም ቢሆን ሰላም ትክክለኛ እናቷ እንደሆነች ለብሌን አረጋግጦላታል ማለት ነው። እንግዲህ ሳሚ ይህንን ነገርም ደግሞ ለሰላም እንደሚያረጋግጥላት ቃል ገብቶላት ነበር። እንግዲህ ሰላም ጋር ሄዶ ትክክለኛ ልጇ ብሌን እንጂ ቃል እንዳልሆነች ሲነግራት፣ ሰላም ደግሞ እንዴት ነው በድፍረት ይህንን ውሸት ልትዋሸኝ የምትችለው ብላ በጥፊ በመምታት ከቤት እንዳባረረችው፣ ነገር ግን ይህንን እውነታ ደግሞ በቅርቡ እንደሚያረጋግጥላት ዝቶባት ስለነበረ ይህንን ድምፅ ለሰላም አሰማታለሁ ብሏል ማለት ነው። ምናልባት እንግዲህ በቀጣዩ ክፍል ላይ ሰላም ልጇ ብሌን እንደሆነች የምታውቅበት ክፍል ሊሆን ይችላል ማለት ነው። ቃል እንግዲህ በስተመጨረሻ አቶ በኃይሉንም በመክዳትና ሰላምን ለብቻዋ በቁጥጥሯ ስር ለማድረግ ሞክራለች ማለት ነው። እንግዲህ አቶ በኃይሉ ቃልን እያስፈራራ ለሰላም መርዝ እንድትሰጣትና እንድትገላት ለማድረግ እንደሞከረና እንደዚሁም እንግዲህ አቶ በኃይሉ እህቱ የሆነችውን ሰላም እንደማይወዳት እያስመሰለች በሰላም ለአቶ በኃይሉ በፊቱ እየነገረቻት ነበረ። እንግዲህ ሰላም በጣም ስለተናደደችበት ከቤት አስወጥታው ነበረ። እንግዲህ አቶ በኃይሉም ይህንን ነገር መበቀል ስለሚፈልግ ከዶክተሩ ጋር አብሮ በመሆን ትክክለኛውን የምርመራ ውጤት አድርጎ እውነተኛ ልጇ ቃል እንዳልሆነች ላረጋግጥላት እወዳለሁ ብሎ ከዶክተሩ ጋር ተስማምተዋል ማለት ነው። እንግዲህ እውነተኛውንና ትክክለኛውንም ናሙና እንዲያመጣለት ቃል ገብቶለታል። ነገር ግን አቶ በኃይሉ አሁንም ቢሆን ተንኮል ማሰቡን አልተወም። ይህንን ነገር ያደረገው ቃልን ለመበቀል እንጂ ሰላም እውነቱን እንድታውቅ አይደለም። ምክንያቱም እንግዲህ ዶክተሩ ትክክለኛ ልጇ ታዲያ ማናት ብሎ ሲጠይቀው እውነቱን መናገር አልፈለገም ማለት ነው። ምክንያቱም ይህንን ነገር ከነገርኩ ነገሮችን ታበላሽብኛለህ፣ እኔ መጨረሻ ላይ የምጠቀምባት መንገዴ ስለሆነች ብሌንን አሳልፌ አልሰጥም በማለት እንግዲህ አቶ በኃይሉ ለዶክተሩ ይህንን ነገር ደብቆታል ማለት ነው። በዛ ላይ እንግዲህ ቃል እንዴት እዛ ቤት ልትገባ እንደቻለች እና ትክክለኛዋን ልጅ እንዴት አድርጎ ከቤት እንዳባረራት ለዶክተሩ እንግዲህ ሲሰራው የነበረውን ወንጀል በቅንጭብጫቢውን ቢሆን ነግሮታል ማለት ነው። እንግዲህ ዶክተሩን በአቶ በኃይሉ ስራ በጣም በመናደድ እንዴት እንደዚህ ታደርጋለህ ገዛ እህትህ ላይ በማለት ሲጮሁበት ነበረ።
ነገር ግን አቶ ባይሉ እውነተኛውን ታሪክማ ብትሰማ ምን ልታደርገኝ ነው ብሎ በውስጡ ሲያውገመግም ነበረ ማለት ነው። እንግዲህ ዶክተሩ የተረዳው ነገር ቢኖር አንድ የሆነ ትልቅ የደበቀው ነገር እንዳለ ነው። ቢሆንም ግን ይህንን ነገር አብረው ለመስራት በመስማማታቸውና ትክክለኛውን ናሙና እንደሚያመጣለት ቃል ስለገባለት ዶክተሩ በአቶ ባይሉ ሀሳብ ተስማምቷል ማለት ነው። እንግዲህ በቅርቡ ደግሞ ከሳሚም ሪከርድ በላይ ደግሞ ይሄ የናሙና ውጤት እንግዲህ አቶ ባይሉ ከወሰደለት ትክክለኛውን ምርመራ አድርጎ ዶክተሩም በራሱ መንገድ ሊያረጋግጥላት ይችላል ማለት ነው። ከዛ በኋላ እንግዲህ ማን ትክክለኛ ልጇ ማን እንደሆነች ከዚህ ቀደም ሳሚ ነግሯት ስለነበረ ይሄ ቃል ልጇ እንዳልሆነች ሲያረጋግጡላት እንግዲህ ትክክለኛ ልጇ ብሌን እንደሆነች በራሷ መንገድ ታውቃለች ማለት ነው። እንግዲህ ብሌን ከዛ ቤት እንድትወጣ አዛታለች። ይህንንም ነገር ሰላም ያደረገችው እንግዲህ ቃል ጎዳትና እንደዚሁም ደግሞ በጣም ብዙ ነገር ስታደርጋት ስለነበረ ይህን ነገር አይኔ እያየ ደግሞ ዝም ማለት አልችልም። የሆነ ነገር ከተናገርኩ ደግሞ ልጄን አጣታለሁ። ስለዚህ ከዚህ ቤት እንድትወጪ ይፈልጋለሁ በማለት ለአንድ ለልጇ ለምትወዳት ልጇ የገዛችውን ትልቁን ስጦታ ለብሌን አሳልፋ ሰጥታታለች ማለት ነው። እንግዲህ ያ ማለት እንግዲህ ከቃል በላይ ብሌንን እንደምትወዳትና ከቃል በላይ ለብሌን ትልቅ ስሜት እንዳላት ነው የሚያሳየው። ከዚህ ቀደም ብዙ ጊዜ ስትናገረው ነበረ ሰላም እንግዲህ ለልጄ የገዛሁት ትልቁ ስጦታ ነው፣ ነገር ግን ትክክለኛው ቦታ አንቺ ነሽ ብላ አንገቷ ላይ አድርጋላታለች ማለት ነው። እንግዲህ ሰላም ትክክለኛ ልጇ ብሌን እንደሆነች ደመነፍሷ እንደነገራት እርግጥ ነው ማለት ነው። ውድ የእንግዳ ድራማ ተከታታዮች እንግዲህ የሳሚ ስራ የተመቻችውና ቃል ደግሞ የሰላም ልጅ እንዳልሆነች ብሌን እውነቱኛ እናቷን በማወቋ በጣም ደስ ያላችሁ ይህን ቪዲዮ እስካሁን ድረስ ላይክ ያላረጋችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሌላው ነገር እንግዲህ ወይዘሮ ገነት ናት። ወይዘሮ ገነት እንግዲህ በሁለቱ ልጆቿ ምክንያት በተፈጠረው ነገር እንግዲህ ዳግም ከዛ ቤት ወጥቶ ጠፍቶ ነበረ። እንግዲህ ከብሌንና እንደዚሁም ጎረቤቷ ጋር ሆነው ዳግምን ለመፈለግ ወጥተው ነበረ። እንግዲህ ብሌን በስተመጨረሻ ምናልባት ጓደኛው ጋር ይሆናል ብላ በሚሄዱበት ሰዓት እንግዲህ ጓደኛው ጋር ዳግምን ያገኙታል። እንግዲህ ወይዘሮ ገነትም ልጇን በመለመንና ይቅርታ በመጠየቅ ወደ ቤት እንዲመለስ ታደርገዋለች። ነገር ግን ያቺ ጎረቤት የነበረችው ሴትዮ እሷን ሲያያት ግን በጣም ተናዶ እሷን ደግሞ አሁን አንቺ ደግሞ እዚህ ምን ታደርጊያለሽ ብሎ ይገላመጣታል ማለት ነው። እንግዲህ እንዴት ነው አንተ ደግሞ ከቤት ጠፍተህ እናትህን እንዴት እንደዚህ ታሳዝናታለህ? በማለት ዳግምን ትናገረዋለች ማለት ነው። አንቺ አይመለከትሽም በማለት ሴትየዋን ይናገራታል ማለት ነው። ዳግም ግን ብሌንን ይቅርታ ካላደረግሽልኝና አሁንም ቢሆን እውነቱን ካላወቀች እኔ ወደዛ ቤት አልመለስም ብሎ እናቷ እውነቱን ለብሌን እንድትነግራት ያደርጋታል ማለት ነው። ነገር ግን ዳግም የሚያውቀው እውነት ሌላ ነው። ብሌን የምታውቀው ደግሞ ትክክለኛውን እውነት ነው። እንግዲህ ብሌን ትክክለኛውን እውነት የምታውቀው ሆን ብላ ሁለቱን ለማለያየት እንደሞከረች ነው። ነገር ግን ዳግም የሚያውቀው ደግሞ ምናልባት ከአልጋው ላይ የሆነ ነገር ፈልጋ በአጋጣሚ የዳግም ጋር እንድትተኛ ቃልን እንዳደረገቻት ነው። ይሄንን ነገር ለብሌን እንድታስረጃት ትፈልጋለሁ ብሎ ለወይዘሮ ገነት ሲነግራት ነግራኛለች ብላ ብሌን ደግሞ ለዳግም ትነግረዋለች ማለት ነው። ዳግም አይሽ እኔ ጋር ምንም ጥፋት የለም ብሎ ከብሌን ጋር ለመስማማት ይሞክራል ማለት ነው። እንግዲህ ወይዘሮ ገነት ይህንን ነገር ስታይ በጣም ልቧ ይሰበራል። ቢሆንም ግን ብሌን እውነተኛውን የወይዘሮ ገነትን ተንኮል ዳግም እንዲያውቅ ስለማትፈልግ ዳግም ይህንን እውነት ካወቀ እስከ መጨረሻው ድረስ እናቱን ይጠላታል፣ ከዛም ከቤትም ወጥቶ ይሄዳል በማለት እናቴ ደግሞ በዚህ ነገር በጣም ልቧ ሊሰበር ይችላል እና እውነቱን ማወቅ የለበትም ብላ ስላሰበች እውነቱን ደብቀውታል ማለት ነው። ሌላው እንግዲህ ቃል በቅርቡ ከሰላም ቤት ወጥታ ወደ ድሮ ማንነቷ ወይም ወደ ጎዳና ህይወቷ እንደምትመለስ እርግጥ ነው። እንግዲህ በባለፈው ከቤት ወጥታ በነበረበት ሰዓት እንግዲህ ዳግም አስጠግቷትና ወደ እናቱ ቤት ወስዷት ነበረ። እንግዲህ እሷም በስተመጨረሻ ሰላምን ስታገኝ እነሱን ደግሞ በማለያየትና በማጣላት እናንተን ለእኔ አትመጥኑኝም በማለት እነሱን በማመነጫጨቅ ነበረ እንዳለ ክብራቸውን አዋርዳ ከቤታቸው የወጣቸው። በአሁኑ ግን ከሰላም ቤት ከወጣች ማንም የሚያስጠጋት ሰው የለም። የእጇንና ዋጋዋን የምታገኝበት ጊዜ ቅርብ ነው ማለት ነው። እንግዲህ ቃል
ስትናገር የነበረው ብሌንን ከዛ ቤት እንዳትወጣ በማድረግ ብሌንን በጣም እንደምትጫወትባት ነበር ስትዝትባት የነበረው። እንግዲህ እናትሽን ቀምቼሻለሁ፣ ማንነትሽን፣ ክብርሽን ቀምቼሻለሁ፣ አሁን ደግሞ ፍቅርሽን እቀማሻለሁ በማለት ዳግምንም የራሷ እንደምታደርገው ነበር ስትዝት የነበረው። ነገር ግን አንዱም ነገር ሳይሳካላት በባዶ ጎዳና ላይ ትወጣለች ማለት ነው። እንግዲህ ለዚህ ሁሉ ነገር ምክንያት የሆነው ሳሚ ደግሞ የብሌንን እምነት ለማግኘት የማያደርገውና ያላደረገው ነገር የለም። እንግዲህ ብዙ ዋጋ ከፍሎና ሕይወቱን አደጋ ላይ ጥሎ ብሌን ትክክለኛ እናቷን እንድታውቅ አድርጓታል ማለት ነው። ውድ እንግዳ ድራማ ተከታታዮች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚህ ላይክ በማድረግ ቤተሰብ ሆኖ ሰላማችሁ ብዝዝት ይበልልኝ።